ለምሳሌ ቁርአን በማን ነው የተጻፈው? ለምሳሌ በማን ነው የተጻፈው? ያው በእናንተ እንትን ነብዩ መሐመድ ነው የጻፈው አይደለ? ስለዚህ ነብዩ መሐመድ ጻፎት የሚል አለ። ቆይ ነብዩ መሐመድ ጻፎት የሚል አለ? ምን አላህ ነው? እሺ አላህ ነው ተብሎ ክሌም ይደረጋል። ግን ያው እሳቸው እንደጻፉት ነው የማውቀው። የቱ ጋር አለ? እስኪ ነብዩ መሐመድ ነው የጻፉት የሚል። አይ እኔ እንትን አላልኩትም ይላሉ እኮ እሳቸው። አልቀጠፍኩትም። ሌላ ነገር አልቀጠፍኩትም አይደለም። እንደውም አልቀጠፍኩትም ሳይሆን አይቀጥፍም ከራሱ አይናገርም ነው የሚለው። ወይ ለምን ሚኪ ለምን አትጠየቅም? ስለ ቁርአን እንዲያስረዱ ለምን አትጠየቅም? ስለዚህ አንተው መጽሐፍ ቅዱስ ላለመመለስ ቁርአን ነው እንደ ማስረጃ የምታቀርበው። ቁርአን በምን መልኩ አሁን ያለው ቅዱስ ቁርአን ሰዎቹ ላይ እጁ ላይ የደረሰበትን መንገድ አታውቅም። ወረድ የተረዳሁት እሱን ነው። ወይ ጠይቅ ወይ ደግሞ በማስረጃ አውራ። እኔ ግን መጽሐፍ ቅዱስ አንተ ከ40 ሰዎች ጽፈውታል ለምትላቸው ሰዎች እንደማይታወቁ እኔ በማስረጃ አመጣልሃለሁ። አንተ እንደ ማስረጃ እነዛ ከ40 ሰዎች ውስጥ ስማቸውን ጥራልኝ። እነማን ናቸው? ነቢያቶች ናቸው? ሐዋርያቶች ናቸው? ይታወቃሉ? ጤነኛስ ናቸው? የሚባለውን ነገር እኔ ብጠይቅህ መመለስ አችልም። ከምንም በላይ ደግሞ ዘፍጥረትንና ዘጸአትን የጻፈው ሰው ማንን ነው ብዬ ብጠይቅህ፣ አሁን አንተ ለምሳሌ የዘፍጥረት ጸሐፊ ማን ነው? አንተ ሚኪ ሙሴ ማን ነው? ነቢይ ነው። ሙሴ እስራኤልን ሙሴ ለመጽሐፍ ማስረጃ ስጠኝ ለኔ ያወጣ። ሙሴ ጽፎታል። ግን አንዳንዴ ሙሴም ካለፈ በኋላ ደግሞ በሙሴ ስም የተጻፉት ምንድን ነው? በድሮ ጊዜ መሪው ራሱ በመሪው ስር ያሉት ደቀ መዛሙርት ተከታዮች ሲጽፉ በዛ መሪ ስም ክሌም የሚደረገው በዛ መሪ ስም። ቆይ ልንገርህ፣ በጣም አጭር ነው። ሙሴ ለመጽሐፉ ዘፍጥረትን ማስረጃ ለምሳሌ ኢያሱ ነው የጻፈው የተወሰነውን ዘዳግምን። ግን ስቲል ኢያሱ በሙሴ ስር ስለሆነ ያስተማረው ሙሴ ስለሆነ ሙሴ ብሎ ነው የጻፈው። የእሱ አጻጻፍ ሂደት ነው ያለው አስተማሪ ስለሆነ ብዙ ጊዜ ይህ ባይዘ በመጽሐፍ ቅዱስ ብቻ ሳይሆን በዓለማዊም የተለመደ ነው። ደቀ መዛሙርት ሲጽፉ በመምህራቸው ስም ነው የሚጽፉ። ስለ ልማድ አይደለም ማውራ፣ ስለ ልማድ አይደለም ይሄ ማውራክ። ኢያሱ ነው ዘፍጥረትን ሙሴ ነው የጻፈው ብሎ የጻፈው ኢያሱ ነው ነው የምትለኝ? ማስረጃ የተወሰነውን ይኸውልሽ፣ መጽሐፉ ኮምፓይልድ ነው አንድ ላይ የሄደ ነው እና የተወሰነውን ሙሴ ጽፏል ተብሎ ይታመናል። ሙሴም ካለፈ በኋላ ግን በሙሴ ስም ጽፈዋል። ቅድም አሁን እሱ እታችሁኝ የገባሁትም አንድ ይሄን ለመናገር ነበረ እና ይሄ ለምንድን ነው? ተከታዮች በመምህራቸው ስም ስለሚጽፉ ነው ነው። ስለዚህ ሙሴ አይደለም የጻፈው። እንደዛ ያልኩ ሙሴ ጽፎታል እኮ ያልኩ ሙሴ ለመጻፍ ማስረጃ ሰጠኝ እያልኩ እኮ ነው። እንደዛ ከሆነ ደግሞ እኔ ኦኬ፣ ምን አይነት ማስረጃ? ሙሴ ምን እንደጻፈው የሚሆን እንደዛ ነው ክሌም የሚደረገው በታሪክ እኮ ሙሴ ለመጻፉ የሚሆን ማስረጃ በታሪክ እንደዛ ነው እኮ። ከታሪክ ውስጥ ታሪክ ጠቀስ መስጠኝሽ እንዴ? አታውቂም? በክርስትና እኮ በቃ የኔን ማወቅ አይደለም የጠየኩ። ሙሴ ለመጻፉ በማንኛውም ኤቪደንስ በታሪክም በለው በማስረጃም በለው የተቀመጠ ማስረጃ አለኝ የምትለውን የዘፍጥረት ጸሐፊዎችን አንተ እንትና ከእንትና ተቀብሎ እንትና የጻፈው የምትላቸውን ለእኔ ስጠኝ ነው እያልኩ ያለሁት። እሺ ለምሳሌ 10ቱ ትእዛዛት ሙሴ እንደተቀበለ ሙሴ እንደጻፈው አይናገርም መጽሐፍ ቅዱስ? መጽሐፍ ቅዱስን የጻፈው ማን ነው? ራሱ ያንን ሙሴ ተቀበለ የሚለውን የጻፈው ራሱ ማን ነው? 10ቱን ትእዛዝ ከእግዚአብሔር ተቀበለ ብሎ የጻፈው ራሱ ማን ነው? ያንን ሀሳቡን የጻፈው ማን ነው? ራሱ ሙሴ እኮ። ማስረጃ ሰጠኝ። ትልቅ ላይ እንኩት ምን እንደከፍት ፈልጋችሁ ነው? የቀድሙን ይጨርሱና የቀድሙን ነው። አዎ ቀጥሉ። እኔ እኮ በእውነት መጽሐፍ ቅዱስ እኮ ጸሐፊዎቹ ይጣሩ ከተባለ እኮ መጽሐፍ ቅዱስ ዴርቶ ጋዳ ነው የሚሆነው። እውነቴን ነው የምነግራችሁ። የመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ጸሐፊዎቹ ይገምገሙ፣ ጤነኛ ናቸው ወይ፣ ጽፈውታል ወይ፣ ባለታሪኮቹ ናቸው ወይ ከተባለ ዴርቶ ጋዳ ነው የሚሆነው። ጋይስ ወቸ ጉድ ነው የምትሉት እኮ እንዴ! ቀጥሉ። እኔ ለፀሐይ አምላክ ጣላጭስ
ሰው ራሱ መጽሐፍ ቅዱስን ይዘው እኮ መከራከር አይችልም እኮ ሰው ስጀምር ማን ጻፈው የእናንተ መጽሐፍ ምናምን የሚለው በእውነት ይህ ጥያቄ ሰው ማንሳት የለበትም። ማፈር መሸማቀቅ አለበት። ተደብቆ መሄድ አለበት። መጽሐፍ ቅዱስ የተሸከመ ሰው በእውነት እኛ በህይወት እያለን እንደዚህ አይነት ተረት ተረት አይወራም፣ አይፈቀድም፣ ክልክል ነው። ምን ታውቃለህ ባልየው ኮንፈርት በጣም የሚነሳቸው በጣም ኮንፈርት የሚነሳቸው ቁርአን የቁርአን አጻጻፉ ብቻ አይደለም። የቁርአን ነብይ አንድ ነብይ መሆናችሁና አንድ ነብይ በነገርህ ላይ የነብይነትን መስፈርት ብቸኛ ሊያሟዩ የሚችሉ ሁሌ ነው የምነግርህ አይደል? አንተ የምትለው ነብይ አንድ ነብይ 40 እና 50 እስኪያስበው የእግዚአብሔር ነብይ ነው ብሎ ሙሴ አይ በነብይነት ደረጃማ ሙሴ ብቻ ከሆነ አሁን እግዚአብሔር ሙሴን ብቻ ብንላከው አይቀበሉትም እኮ ማለት ነው። ገብቶሃል? ምን አይቀበሉትም። ምክንያቱም ሙሴ በራሱ ለእግዚአብሔር ነብይ ለመሆኑ ብቁ አይደለም። በተቀባይነት ደረጃ ለክርስቲያኖች በህዝብ ቁጥር ነው እንደ ፓርላማ የተቀበሉት። መቼስ 40 አሉ። በቃ ልክ የ40 ይሄ ምንድነው የኢትዮጵያ ውስጥ ያሉ የብሔር ብሔረሰቡ ታሪኮቹ ውስጥ እንደዚህ ወደ ደቡብ ክልል ወደ እዛ ስትሄድ ምናምን የታሪክ ቅብብሎች ምናምኖች አሉ። ገባክ? እንደዛ አይነት ሆኖ ነው እንጂ በነብይነት ደረጃ ነብይ ማለት የእግዚአብሔር መልእክተኛ ነው። እግዚአብሔር ደግሞ ፊተኛውንም ኋለኛውንም አስቀድሞ መናገር የሚችል ነው። እያረፈ የሚናገረው ነገር እግዚአብሔር። ስለዚህ አንድ ሰው ቢልክ በቂ ነው። ከዮሐንስ ከዘፍጥረት እስከ ዮሐንስ ራእይ ሙሴን ብቻ ቢልክ የኢየሱስ ክርስቶስን ስቅለትና ትንሣኤ ጨምሮ መምጫውንም ጨምሮ አፈጣጠርን በሙሉ መናገር ይችላል። እነዚህ ሰዎች ግን እግዚአብሔር የሚናገሩ ራሱ የእግዚአብሔር ነብይ አድርጎ የሾማቸውን ሰዎች በራሱ በህዝብ ቁጥር ነው፣ በታሪክ ቅብብሎች ነው እንደ ኤቪደንስ የሚያቀርቡት። ይሄ ነውር ነው። የእግዚአብሔርን ህልውና የሚዳፈር ነው። ገባክ? አይ ሙሴ ብቻማ በቂ አይደለም፣ ማን ይጨመር እስኪ እንደው 1 4 5 ነብይ እሺ፣ ከዛ የሚናገሩትን ነገር ያነጻጽሩ ነው። በቃ ይሄ እኮ የእግዚአብሔር ቃል ያሳፍራል። እኔ አፍራለሁ። በነብይነት ደረጃ በራሱ ነብይ ማለት ከእግዚአብሔር መልእክት የሚያመጣ ነው። ያለበትንም የነበረበትንም ወደፊት የሚመጣውንም መናገር የሚችል ነው ነብይ በራሱ ማለት ነው። ምክንያቱም ቀጥታ ከእግዚአብሔር ጋር ነው የሚገናኘው። አይ አናምንህም አንተን ተጨማሪ 39 ሰዎች እንፈልጋለን ብሎ ነብይነታቸውን እኮ እኛ የምናረጋግጠው መጽሐፍ ቅዱስ እውነትነቱን የምናረጋግጠው የእግዚአብሔር ቃል መሆኑን የምናረጋግጠው ከ40 በላይ ነቢያቶች ስለተሳተፉበት ነው ማለት ይሄ ፓርላማ ነው። ሼም ኦን ዩ ቱ ቢ ኦነስት። እንዴት ወደፊት በዚህ አቋማችሁ እውነቴን ነው የምላችሁ መጽሐፍ ቅዱስ ቫሊዩ እየወረደ ነው የሚመጣው። መጀመሪያ ነብይና ምንድን ነው የነብይነት ስልጣን ምንድን ነው፣ ነቢያቶች ስልጣናቸው ምን ያህል ነው የሚባለው ነገር በመስፈርት አንድ ሰው በቂ ነው። እነሱ ግን ሙሴ የእግዚአብሔር መልእክተኛ ነው ብለው ራሱ አይቀበሉትም ነበረ። ሌሎች 39ኞቹ ባይኖሩ ነው የምላችሁ እኮ ሙሴ ብቻውን ቢሆን መጽሐፍ ቅዱስን የጻፈ አይቀበሉትም። ችግራቸው ከሙሴ አይደለም ከእግዚአብሔር ጋር ነው። እግዚአብሔር በአንድ ሰው ላይ ኃይሉን እና ታምራቱን መግለጥ አይችልም፣ መልእክቱን መስላለፍ አይችልም ብሎ ስለሚያምኑ ነው። በነገራችሁ ከዚህ ይጨነቃሉ። እንዴት ቁርአን በአንድ ነብይ ይጻፋል እንዴ? ለሱ ብቻ አይደለም። አሁን አንተ ጥያቄ ይመልስ ሚኪዬ፣ ከመጣህ ጥያቄ ይመልስ። እሱ ብቻ ሳይሆን ቁርአን ብዙ ነገር እኮ ስለሚያሳስት ነው። ችግር የለውም። ጥያቄ ይመልስ። መጀመሪያ ዘፍጥረት ላይ ለምሳሌ የሙሴን እህት ማርያምና ጥያቄ ይመልስ። የኢየሱስ እናት ማርያምን አምታቶ ነው ያደረገው። ሚኪ ጥያቄ ይመልስ። ጥያቄ ይመልስ። ዘፍጥረት የዘፍጥረት ጸሐፊ የመጽሐፍ ቅዱስ መጀመሪያው ዘፍጥረት ነው አይደለ? ተቃውሞ አለ። ስለዚህ ሚኪ ሹልክ ብለህ ሄድ ሌላ ነገር ሲወራበት መጣ መፋታ አይመስል። እኔ አሚር በለኝ አንዴ ከተጣበቅኩ አለቀ። የዘፍጥረት ጸሐፊ ማን? ምክንያቱም ዘፍጥረት 1:1 ላይ የእግዚአብሔር መንፈስ በውሃ ላይ ረበበ፣ ምድርም ጨለማ ነበረች ከሚለው ጊዜ ጀምሮ ነው መጽሐፍ ቅዱስ የሚጀምረው አይደል እንዴ? ስለዚህ የዛ ጸሐፊ እስካልታወቀ ድረስ የቀረው ነገር ጥቅም የለውም። እናንተ እያረሳሳ ይመጣል ደፋ። እሺ ዘዳግም 39 መጽሐፍ ቅዱስ ይዞ ነበረና ዘዳግም 39 ምን ይላል? ዘዳግም 31 ላይ ምን ይላል? ሙሴ እንደጻፈው ብሮት ተሎ መጽሐፍ ቅዱስን በማን ነው ህጉን ሙሴ እንደጻፈው እና ለእስራኤል ልጆች እንደሰጠ ይናገራል። ዘዳግም ማን ነው የጻፈው? ዘዳግም ማን ነው የጻፈው? ዘዳግምን ማን ነው የጻፈው?
ዘዳግምን እንትና ነው ተብሎ ይታሰባል አልኩሽ እኮ። ማን ነው? እያሱ ይታሰባል ተብሎ ይታሰባል። ሞደርን ስኮላርስ እንደዛ ነው የሚሉት በትራዲሽን ግን እሱም ለሙሴ ነው ብዙ ጊዜ የሚሰጠው። ግን እንዳልኩሽ ለሙሴ ቢሰጥም በታሪክ እያሱም ቢሆን የሙሴ ተከታይ ስለሆነ በሙሴ ስም ስለጻፈው ነው። ስለዚህ የሙሴ ጭንቅላት ሙሴ እያሱ ነብይ ነው ነብይ አይደለም? እያሱ ነብይ ነው። ስለዚህ ሊባል ይችላል ነው ነብይ ነው? እሺ ነብይ ነው። እሺ ነብይ ነው። ማስረጃ አምጣ። አሁን ጥያቄ እንትኑ በጣም እንትን አለ። አሁን ሙሴ ስለመጽሐፉ አይደለሽ አንድ ነገር ለጻፈው ሳመጣልሽ ወደ ሌላ እያልኩ ያለው ትክክል ነው። ለዘፍጥረት ማስረጃ ዘዳግምን ካመጣ የዘዳግም ጸሐፊ ማን እንደሆነ ማወቅ አለብን እያልኩ ነው። የዘዳግም ጸሐፊ እውነተኛና ጤናማ ከሆነ ዘፍጥረትን እንደ ኤቪደንስ እንወስደዋለን። ገባ? ስለዚህ ሸሽታ የኢሳያስ ትንቢት ላይ እንዳደርስ። ስለዚህ ለዘፍጥረት ማስረጃ ዘዳግምን ካመጣ የዘዳግም ጸሐፊ ማን እንደሆነ መታወቅ አለበት። ቅድምም ብልሃል፣ ጸሐፊዎቹ ጤናማ ናቸው ወይ የሚለው ነገር ራሱ ያጠራጥራል፣ መጠየቅ አለበት ብላል። ኦፍኮርስ እያሱ ነብይ ነው ወይ? እያሱ ጤናማ ነው ወይ? ዘዳግም ምንስ የጻፈው እያሱ ራሱ ነው ወይ ለሚለው ማስረጃ ካመጣክ ስለ ዘፍጥረት እንደ ኤቪደንስ እቀበላለሁ። እንደ አሳዝነኝ ልቀበልክ እንጂ አይታወቁም የአምስቱም ጸሐፊያን ኤቪደንስ የለህም። ወረደ እየሰፋ ነው ትላለህ። ቀላል ይሰፋል እንዴ? አንድ ነገር ልንገራችሁ። ሁሌ የክርስትና ጸሐፊያኖች በእምነት የሚታመኑ ናቸው። ከዛ ፍጥረት ነው አይደለም የጀመረው ከመጽሐፍ ቅዱስ። ዘፍጥረትን ራሱ በእምነት ነው የምታምነው። ባለፈው እዚህ ነው ለባልመቀሌ ስነግራት የነበረው ባብዬ። ዘፍጥረት አንዳንድ ስታነብ ቃሉ ራሱ እግዚአብሔር ቃል ነው ብለህ አምነህ የቃሉ ጸሐፊ ማንም ይሁን ብለህ አምነህ ነው የምታምነው ስታነበው ራሱ ገባክ እንጂ ይሄ ቃል እውነተኛ የእግዚአብሔር ቃል ለመሆኑና የዚህ ቃል ጸሐፊያኖች የሚታወቁ ነቢያቶች ለመሆናቸው ማስረጃ ይምጣ ከተባለ የለም። ስለዚህ ዘፍጥረት ካልታወቀ አዲስ ኪዳን ትርጉም የለውም። የዮሐንስ ራዕይ ትርጉም የለውም። የኢሳያስ ወንጌል ትርጉም የለውም። የሚጀምረው ከዛ ነው። ስለዚህ መሰረት የሌለው ቤት ላይ እየኖርክ አንተ እኮ ደጅ ነው የምትኖረው ብሎ እንደመቀለድ አይነትም። 40 በላይ ነቢያቶች ተሳትፏል። የ40ዎቹን ስም ዝርዝር አምጡ በላቸው። የተቀባበሉበትን መንገድ ንገረኝ በላቸው። እንኳን ከዛ ፍጥረት እስከ ዮሐንስ ራዕይ የኢየሱስ ክርስቶስን ስቅለት እንኳን 4 ሐዋርያቶች በትክክል መጻፍ አልቻሉም። አገኘኸኝ? ስቅለቱን እንኳን በትክክል መጻፍ ያልቻሉ ሰዎች ናቸው። በዛ ላይ ራዕይ ማለት ወደፊት የሚሆን ነገር ነው። ትንቢት ከሆነ ደግሞ የብሉይ ኪዳን ትንቢቶቹ ራሱ እኮ ያልተፈጸሙት እኮ ይበዛሉ። ብሉይ ኪዳን ትንቢት መፈተሽ እንችላለን። መጽሐፍ ቅዱስ እናስቀምጥና ከኢየሱስ ክርስቶስ ስቅለት በፊት የተነገሩ ትንቢቶች በኢሳያስ ትንቢት ላይ የተነገሩ ትንቢቶች ተፈጽመዋል ወይ? እስቲል ከኢየሱስ ክርስቶስ መወለድ ጋር ማለት ነው። የኢየሱስ ክርስቶስ መወለድ ጋር የተነገሩ ትንቢቶች የኢየሱስ ክርስቶስ መምጣት ጋር ተፈጽመዋል ወይ ስትለ 70% የለም። ተሰቀላሉን። እሺ በቃ የሆነ መናጨቃጨቀን ብለን የፋሲካ ጉልባናችንን በላን። አንድ ቀን እኮ ነው ኤርሚ ጴንጤው እናንተ ጉልባን ለመብላት ታሽዳናችሁ ተሰቀለ ትላላችሁ አለ። ገብቶሃል? የጥለት ሐሙስ ጉልባን የፋሲካ ዳቦ ዶሮ ወጥ ለመብላት ነው አለ። እና እነዚህ 40 በላይ ነቢያቶች ጽፈውልናል እና የእኛ እውነት ነው የእናንተ አንድ ነው ማለት በህዝብ ቁጥር እስልምና ልታስቀኑ አችሉም። በነገራችሁ ላይ የሚያስቀናም አይደለም። እነማን ናቸው? የዕብራውያን ጸሐፊ ማን ነው? ዘፍጥረትን የጻፈው ማን ነው? ዘጸአትን የጻፈው ማን ነው? ዘሌዋውያንን የጻፈው ማን ነው? ዘጸአትን የጻፈው ማን ነው? ዘዳግምን የጻፈው ማን ነው? ባለቤት የሌለው ውርስ እኮ ነው የወረሳችሁት። ከዛ ተመጡና እስልምና ልታስቀኑ አይ እንደው የኛ እኮ 40 በላይ ናቸው ጸሐፊዎቹ የእናንተ አንድ ነው።
ለዚህ እኮ ነብዩ መሐመድ የነብይነትን መስፈርት ያሟሉ ናቸው የምንላችሁ። ነብይ የዛሬውንም የነገውንም የሚመጣውንም የመናገር አቅም አለው፣ ስልጣን አለው። ምክንያቱም የሚናገር የተናገር ነው፣ ተናጋሪው ደግሞ ፈጣሪ ነው። ስለዚህ እናንተ በፈጣሪ ላይ ያላችሁን እምነት የምታረጋግጡት በህዝብ ቁጥር ብዛት መሆኑ ነው እንጂ የምታረጋግጡት የእስልምና ነብይ ያለመሆናችሁን አይደለም የምታረጋግጡት። ስለዚህ ማድረግ እንችላለን። ፕሮግራም ያዙ። እናንተ ከ40 በላይ ጸሐፊያኖች አሉን የምትሏቸውን በማስረጃ አምጡልን። እኔ ደግሞ ሰዎቹ የራሳቸውን ታሪክ እንኳን እንደማያውቁ በማስረጃ አቀርብላችኋለሁ። በዚህ ሀሳቤ ላይ ማሞገት የሚፈልግ ሰው ካለ እኔ ሬዲ ነኝ፣ ችግር የለብኝም። ተምሎ ይታመናል ተብሎ ይገመታል የሚባል ነገር ግን አልቀበልም። በዚህ ደረጃ ከሄደን ደግሞ መጽሐፍ ቅዱስን ደርሶ ጋዳ ነው የምናደርገው። ለህዝብ ነው የምናድለው። እየዞርን ፓርክ ቁጭ ብለው እንዲያነቡት ማንንም እንደማያድን ማሳየት እንችላለን። አቅማችሁ ማወቅ አለባችሁ። የፀሐይ አምላክ እርዳት። ጉድ እኮ ነው። አይ ግን ምንድን ነው ሙሴ በነበረበት ዘመን ራሱ ሙሴ አንድ ጻፊ ነው። የሙሴ መጽሐፍ በነበረበት ዘመን ሌላ 40 መሆን አለበት። በሙሴ ዘመን አንድ ነበር። ዛት መኖር አለበት። ማን ነው የሚመሰክርለት ለሙሴ? እሱን እኮ ነው የምልህ። ከዚህ በፊት እኮ ነቢያቶችን በምስክርነት የምትቀበሉ ከሆነ ሙሴ ነብይ ለመሆኑ ራሱ ምስክር የለም ብየው ቤሪያ 7 ቀን የታመመው ተቸገረን እኮ እኛ እኮ አንናገርም ስንል ዝም ስንላችሁ ልክ ይሆናችሁ ይመስላችኋል። ስንናገር ደግሞ ይታመማሉ። በእውነት ተሰቃየን እኮ። አሮን ይላሉ የሙሴ አሮን ግን መጽሐፍ ቅዱስ እንደሚለው ጣዖት ሰርቶ የጥጃ ነው የጥንጀል ጣዖት ሰርቶ ህዝብን አስመለ እንትን አደረገ ነው የሚለው። አሮን እኮ ስጋ በልናት። የሚገርም ትምችኛለች። ወይኔ ኧረ ተው አታስወሩኝ። ስሚ አሁን የነብይነት መስፈርት ነብዩ መሐመድ የነብይነት መስፈርት ያሟላሉ ብለሽ ያልሽው በነገርሽ ላይ እኔ በጣም የሚያሰቀኝ እነሱ የሚያደርጉት የነብዩ መሐመድ ማንነታቸው ለነብይነት መስፈርት ከመሆን አልፎ ማለት ነው ለአምላክነት መለኪያ ነው። አስበሽ ታውቂያለሽ? እነሱ ምንድን ነው የሚያደርጉት? ኢየሱስ ክርስቶስ ብለሽ ስታያቸው አይ ነብዩ መሐመድ እኮ ከወንድ ነው የተወለደው፣ አባት አለው። ነብዩ መሐመድ እኮ አግብተዋል። ነብዩ መሐመድ እኮ እንደዚህ ናቸው እያሉ የአምላክን መስፈርት በነብዩ መሐመድ ነው የሚለኩት። በነገሮች ላይ የአምላክነትን መዝንትን ማለት ነው። ለነብይነት ብቻ ሳይሆን ለአምላክነትም የሚበቃ ማንነት ነው ያላቸው በእነሱ አመለካከት። በእነሱ የአምላክ ናቸው አላልኩ። በጣም እኮ ነው የሚያሳዝኑ። እኔ አሁን ማለት ነው ከዚህ በፊት መናገር አልፈልግም። በተለይ በመጽሐፍ ቅዱስ አጻጻፍ ዙሪያ ላይ ገባክ? የመጽሐፍ ቅዱስ እኮ አይደለም ነቢያቶቹ የህትመት ባለሙያዎች እንኳን እኮ ፊደል የሚቀይሩ እኮ ደፋሮች ናቸው። በታተመ ቁጥር አንድ ፊደል የሚሰርቁ፣ በታተመ ቁጥር አንድ ፊደል የሚጨምሩ ላለ መንሙ ሲንሶ እያደረጉ የሚጽፉ ሰዎች እኮ ናቸው። ምን ታኝ ብሽቆች እግዚአብሔር እኔ አፍራለሁ። እኔ ክርስቲያን ብሆን ለመጽሐፍ ቅዱስ አጻጻፍ አልናገርም። ስግጥ ብዬ ኢየሱስ ያድናል ነው የምልህ። በግድ ትድናለህ። ወደ ገደለው ነው የምገባው። ስለ ቤዝመንት ከተወራ በስ ነው መጽሐፍ ቅዱስ ቅድም ኦሪትን ተቃጥላለች የሚል ሲያሳየን ነበረ ሪያን እና ማሂ በጣም ተናዳ አልቅሳ ነው የሄደችው። ተናዳ ለምን እንደዚህ ይባላል ምናምን ነገር ብላ እኛ ምን እናድርግ? ኦሪትን እያቃጠለ ቂጣን የጋገረ ሰው ሌላ ሰው ነው። እኛ ምን እናድርግ ታዲያ? የለ አለች ብለን እንከራከር። አሁን እኛ ለእምነት ነው የሚሆነው። እኔ በጣም ደስ ይለኛል። ለምኑ ለእምነት መጽሐፍ ቅዱስ
ለመመሰጥ እንዴት ይመስጣል መሰለህ? መጽሐፍ አይ ችግሩ አንባቢ ሰው አይቀበለውማ። አሁን አንባቢ ብዙ መጽሐፍቶችን ያገለባበጠ ሰው እንትን ይሆናል። አሁን እያነበበ ምናምን እንትን ይለዋል፣ ነገር ይለዋል። ይከብደዋል። ነገሩ ምንድን ነው ማለት ይጀምራል። ትላለህ መሀል ላይ በግድ ትድናለህ። አዎ በግድ ትድናለህ። እኔ ክርስቲያን ብሆን ማለት ነው እና ማንጻፈው የእናንተ ነብይ አንድ ነብይ ናቸው ብዬ ልባለ እንደዚህ የሚል ሰው የነብይነት ሹመት ወይም ደግሞ የነብይነት በራሱ ስርዓቱ የማያውቅ ሰው ነው። አልጠይቅም። እኔ ለምን አንድ ነብይ አይደለም ጭራሽ ነብይ ባይኖራችሁ ምን አገባኝ? እኔ ግግም ብዬ ትድናታለህ ነው ስብከቴ በሙሉ። ሲጀመር ከአዲስ ኪዳን ወረድ ራሱ አይደለም። እኔ ባቢ በእውነት አዲስ ኪዳንም ኢየሱስ ያድናል። አዎ ትድናታለህ። ከዛ ውጭ ማንጻፈው መጽሐፍ ቅዱስ ዴርቶ ጋዳ ነው የሚሆነው ነው የምልህ እኮ። ጸሐፊያኖቹን አምተን ጋምትነን ነቢያት ናቸው ወይ ብለን መስፈርት አውጥተን ጽፈውታል ወይ ለመጽሐፋቸው ማስረጃ አምጡ ከተባለ የለም። በእምነት ላይ እኮ የተመሰረተ መጽሐፍ ቅዱስ እኮ ነው። በእምነት አባባሌ ጸሐፊዎቹን ራሱ አማኞቹ አምነዋቸው ነው እንጂ ጸሐፊዎቹ ራሱ አይደሉም ማለት ታሪኮቹ። በድፍረት እኮ ነው የምንናገር። አይ ልክ አይደላችሁም፣ እናውቃቸዋለን። ከ40 በላይ ነቢያቶችን ጠንቅቀን ነው የምናውቀው። የአዲስ ኪዳንንም ጸሐፊያኖች እናውቃቸዋለን የምትሉ ሰዎች ነው በጸጋ እንቀበላችኋለን። ስትወጡ ሻሃዳ ይዛችሁ ትወጣላችሁ። ምን አገባ? ለምን እንደው ታውቃለህ ባቢ? መጽሐፍ ቅዱስ የመጽሐፍ ቅዱስ ጸሐፊያን ማለት ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ከሚለው ፍልስፍና ጋር አንድ አይነት ነው። ባይጽፉትም ጽፈውታል፣ ባይኖሩም አያገባንም፣ ማንም ቢሆኑ ግድ የለንም አይነት እምነት ነው ያላቸው። ትክክል። ሊነጻጸርም ሊወዳደርም የሚችል መጽሐፍ አይደለም። ራሱን ችሎ የማይቆም መጽሐፍ ተሸክመ ዝም ብለህ የምትሰግጥ ከሆነ አሁን የእናንተ ማን የጻፈው የእኛ እኮ ምናምን የእናንተ እኮ እንደዚህ ነው የእኛ እኮ ምናምን እያልክ እንትን የምታደርገው ነገር የለም። አሁን ውስጡ